እና እንደዚህ ያው ያማቸው እንደዚህ ፊቴን ጽዳቱን ባንዴ ነው ማየው። በነገራችን ላይ ቡና እና ጸጉሬን ቀባለሁ። ይሄንን ሽታው እንዴት ደስ እንደሚል አታውቁም። ቅቤው በጣም ነው ሽታው ደስ የሚለው እና እንደምታዩት እኔም ጽድት አልኩኝ። አሰላሙ አለይኩም። ዛሬ አራስነት ስንት ቀን መሰላችሁ? 25ኛ ቀን በመቁጠር ዳይን አየው። በነገራችን ላይ ለምንድን ነው መቆጥሪያ አርፈሻተኝም እንዳትሉኝማ። መቼም ውጭ መውጣት የለመደ ሰው ወደ ራስን ቤት ውስጥ መተኛት ይከብዳል። ቢሆንም ግን ተነሽ ሰዓት ያልኩኝ ሰሞኑ። ምክንያቱም የሆነ ቪዲዮ ላይ በተለይ ሰዓት ጠቆርሽ ያለችኝ ነው። በነገራችን ላይ ያው ኦፕሬሽን ሆኜ ስለወለድኩኝ ወይ ባለማሞቅ ምናምን አልተመቸኝም። ያው አንዳንድ ነገሮች ይገባሉ። ወይ ባለማሞቅ ደግሞ ጀምሬያለሁኝ። ቢያንስ ስንት ቀን ሆነኝ? 5 ቀን ምናምን ይሆነኛል ማሞቅ ጀምሬያለሁ። እየሞኩኝ ነው። እዚህ ጋር መሐመድ እያስቸገረ ተነሽ ሰዓት ያልኩና እስኪ ራሴን ዳገግም ፊቴን ምናምን የሆነ ነገር ቀባባልኩኝና ሀያ ተነሽ ብዬ ራሴን ቤት እየተጸዳዳ ነው። በነገራችን ላይ ቤቱ ተነሳስቶ እየተጸዳ ነው። ገና ጠዋት ነው። ጠዋት ስላችሁ 3 ሰዓት ምናምን 4 ሰዓት አካባቢ ማለት ነው። እስኪ የምቀባውን ነገር ልፈልግ አልኩኝና ወደ ኩሽና ገባሁኝ እና ኩሽና የገባሁኝና እስኪ ልቀባ ያሰብኩት እንትን ነው ቡናና ማር እና ቡና በተለይ እኔ በጣም ነው የሚስማማኝ ለፊቴ። በተለይ የዚህ ኑስካፌው በጣም ነው የሚስማማኝና እሱን እቀባለሁ። በነገራችን ላይ እናንተ መስሏችሁ ነው እንጂ ያው ካሜራ ላይ ግን አልጠቆርኩም። በጣም እንደው ቅልት አልኩኝ። ቤት ውስጥ ስታፈን ፀሐይ ላይ ከርሜ ቤት ውስጥ ስታፈን ቀላሁኝ። ቀላሽ ሞከክሽ ደስ ይላል። ቀላሽ ነው የሚሉኝ እና በነገራችን ላይ ማሬን አደረኩኝ። ማሬን አድርጌ ደግሞ ያው ኑስካፌን አደርጋለሁኝ። ከዛ በኋላ እስቲ ቀባዋለሁኝ። እሱን ተቀብቼ እሱን ብቻ አይደለም ወይ ባመገባለሁ ምናምን። እስቲ አብራችን ቆዩ። ለማንኛውም እና ኑስካፌን ፊቴን በደንብ አድርጌ ቀባለሁኝ። ምክንያቱም እስኪ አንዳንድ ነገሮችን ያጠፋል። እርድ ምንም እቀባለሁ። በነገራችን ላይ አራስ ቤት ስትሆኑ ደግሞ በነገራችን ላይ እኔ አራስ ቤት ውጭ ላይ መውጣት ምናምን ያን ያክል እንትን ብዙ አላካብንም። እወጣለሁ ግቢ ውስጥ፣ ከግቢ ውጭ ነው እንጂ ማልወጣው። ግቢ ውስጥ እኔ አራስ አልመስልም። እንደው አንዳንድ ሰዎች በርስ ከፍትላቸው ምናምን ይደነግጣሉ። አራስ ሲባል እንደ ሀገራችን የተለመደው ይመስለኛል በቃ አልጋ ላይ ተኝት፣ ካልጋ ላይ ምንም መንቀሳቀስ የለም። እንደዛ ከሆነ እኮ ራሳችን ዲፕሬሽን ውስጥ ነው የሚገባው። በነገራችን ላይ አልጋ ላይ ተኝቼ ብቻ መቆየት ከሆነ ስራዬ በጣም ነው ጭንቀት ውስጥ ነው የሚያስገባኝ። እኔ እንጃ ይጨንቀኛል። አልጋ ላይ ዝም ብዬ እንደታመመ ሰው መተኛት። ያው አራስነት መታመም አይደለም። ወለድን ግቢ ውስጥ እንደፈለግን ብንንቀሳቀስ ችግር ያለው አይመስለኝም። ግን ያው እናቶቻችን በተለይ ሁሉም ሰው ያካብዳል። ብቻ ራሳር እንደው ተኝትቤ ምናምን። እኔ ደግሞ ከበላሁ ከጠጣሁ ተኛ አይለኝም። እንደው ረመዳን እያጾምኳቸው ነው ብላችሁ አታምኑኝም እንደውም ማለት ነው። እና ለማንኛውም ፊቴን እንደዚህ ቡናና ማር አድርጌ ኑስካፌ እንደዚህ ሽታ አደረኩት። በጣም ነው የሚያስም ባንዴ ሁሉ ነው ለውጡ ነው የማየው። ተቀብቼው እንደታጠብኩት ነው ፊቴ ልስልስ ምናምን የሚለው። በነገራችን ላይ እኔ ፊቴ ብጉር ምናምን ብዙም የለውም። የሚያስጠላው ብጉርና ማዲያት ነው። እሱን እንግዲህ ያለ ያዝልን። ፊት ላይ የሚወጣ ነገር በጣም ኮንፊደንስ ይቀንሳል፣ ደስ አይልም። ያው የወይባ መሞቂያን አያችኋት? እዚች ጋ ነው። እቺ ናት የዘንድሮ ወይባ መሞቂያ። ደግሞ በጣም የሚመች ነው። በነገራችን ላይ እዛው ላይ ፍን ነው የምትሉት። ወይባ መሞቂያው ለብሳችሁ ውስጥ ቁጭ ትላላችሁ። ወይባ መሞቂያው በዳርና በዳር ይወጣል እና በጣም ደስ የሚል መሞቂያ ነው። በነገራችን ላይ ይሄ መሞቂያ ግን አዛ ነው ስታመጡ ስትወስዱት። ማለት ከገዛሁበት ቦታ አምጥቼ ራሱ ቤት ለማስገባት በጣም አዛ አድርጎኛል። ለማንኛውም ደግሞ ይሄን ሙሉ የሚያክል ቅቤ ያነሳሁኝ ከሱ ላይ ገመስኩለት እና ጸጉሬን ቀባለሁኝ። ይሄንን ሽታው እንዴት ደስ እንደሚል አታውቁም። ቅቤው በጣም ነው ሽታው ደስ የሚለው እና ለጋ ቅቤ ነው። እንደምታዩ ሽታው ደስ ብሎኝ ነው ማሸተው። በነገራችን ላይ ቅቤ ሁሌ ነው እኔ የምቀባው አራስ ቤት እያለሁኝ። ጭንቅላታችን ባዶ ስለሚሆን ቅቤና ወይባ ወሳኝ ነው እላለሁ። ወይባ መሞቅ ከጀመርኩ በኋላ ራሱ በደንብ እያገገምኩኝ ነው። ወይባ ለብዙ ሰው አይመስለውም፣ ግን ወይባ በጣም አሪፍ ነገር ነው። አራስ ቤት በተለይ ያላችሁ ሞቁ። ከራስም ውጭ ለወገብ ለምን ህመም አሪፍ ነው እና ወይባዬን ሞኩኝ። ወደ ሸዋር መጣሁ። ሸዋሬን ታጣጥቤ ደግሞ እስቲ ለውጥን ታዩታላችሁ። እና እንደዚህ ያው ያማቸው
እንደዚህ ፊቴን ጽዳቱን ባንዴ ነው የማየው። በነገራችን ላይ ቡና ስቀባ ቡና ኑስካፌ ካለበት በማርም ባይሆን በእርድም ቢሆን በምንም በጣም ነው የሚስማማኝና ያው ወዛም ነው ፊቴ። በነገራችን ላይ ለወዛን ፊት እንግዲህ ስማማ ይሆናል፣ ሞክሩት። ለአንዱ የሚስማማው ለአንዱ አይስማማ። በነገራችን ላይ ቅቤን አልታጠብኩም፣ ገላዬን ብቻ ነው የታጠብኩት ከአንገቴ በታች እና ቅቤ ደግሞ ያው ትኩስ ነው ገና ተቀብቻውን አልታጠብም። ማወል ማደር አለበት፣ መቀርናት አለበት። አራስ ቅቤ ካላላቸው አራስ አትባሉ ማውቄ ነው። ለማንኛውም ገላዬ እንደዚህ ተጣጠብኩኝ እና ቤቱ ደግሞ እያጸዱ ስለነበረ ክፍትፍት ብሎ ነበረ። እዚህም ልጁም ተኝቷል። ቤቱም መስኮቱ ምናምን ከፋፍቼዋለሁ ቅቤም እንዳይሸት ምናምን እያናፈስኩኝ ነው። እና መልሽ መጋረጃ ይናወራረድ። ያው ይሄ ነው ትክክለኛ ራስ ቤት ጭልምልም ያያችሁ ነው። እኔ ብዙ ምስጃለም ደስ አይለኝም። ለማንኛውም ያው እቺ ደግሞ የሴቶች ሳሎን ናት። ያት እንደዚህ ፏፏርቄ እዚህ ነው የምናፈጥረው። በነገራችን ላይ እዚህ ጋር ቡናችንን ፈርሸን በቃ አራስ ቤት ስትሆኑ ከቤት መውጣት የለም። ቁጭ ብላችሁ ራሳችሁን ማጽናናት አለባችሁ። ምክንያቱም እንዳይደብራችሁ። ብዙ ሰው በነገራችን ላይ አራስ ቤት ሆኖ ዲፕሬሽን ውስጥ ጭንቀት ውስጥ ይገባል። እሱ ከምን የመጣ ነው? በቃ ሁሌ ቤት ውስጥ ስትሆኑ፣ በተለይ አሁን በረመዳን ጋር ሰው የለም። ጓደኞችም ስራ ቢዚ ናቸው። የሚመጣ ያን ያክል ሰው የለም እና ብቻዬን ሆኜ አልጋ ላይ ሳልነሳ በዛው ተኝቼ ነው የምቀርባችሁ። አንዳንድ ነገር ቀንሻለሁ። በነገራችን ላይ ስልክ እየመለስኩ አይደለም፣ ምክንያቱም ጭንቅላቴ ትንሽ እረፍት አስፈልጎታል። ማለት እረፍት ለወገባችሁ ብቻ ሳይሆን ለአይምሯችሁም እረፍት ያስፈልገዋል። እንደምታዩት ደግሞ ቤቱ እንዳይሸታተት ብዬ ይሄንን ኤር ፍሬሽ አወጣሁኝና በነገራችን ላይ ሽታው ለስለስ ያለ ነው። ብሩም ለስለስ ያለ ነው። ውድ ነው ብሩ እና ግን ሽታው ለስለስ ያለ ነው። አፍንጫ ብዙ የሚሰራ ስራ አይደለም። ቤትም ስትነፉ ቤት የሚያቆሽሽ አይነት ነገር አይደለም። መጀሳችሁ ላይ መጋረጃችሁ ላይ ስትነፉት ደስ የሚል ሽታ ነው የሚኖረው እና ባባ ያለበትን ክፍል አላደርግም። ሳሎኔንና የሴቶቹን ሳሎን ትንሽ ቅቤውም ምንም ሽታው እንዲሄድ ሰውም ቢመጣ እንኳን ለራሴም ሽታው ደስ ይላል። በቃ አሪፍ ነውና ሴቶች ሳሎን ውስጥ ያለበትን ክፍል አላደርገውም። ያው ለአፍንጫውም ሽታ ጥሩ ስላላደለም እና የሴቶች ሳሎኔ ዝም ብዬ ነፋ አድርጌ ሽታው ወጥት ይላል። ደስ የሚል ሽታ ነው ብታዩት እና ቆንጆ ኤር ፍሬሽ ነው። የቤት ነው። በጣም ነው ደስ የሚለው ሽታው። የተለያየ ፍሌቨር አለው እና እኔ በጣም ወድጄው ነው የገዛሁት። ቆየ ከገዛሁት አያልቅም ደግሞ ብታዩት። ማሻአላ ተባረካላ። እና ዛሬ እንግዲህ እንደዚህ ሆኜ ዋልኩ። ዛሬ ስንት ቀን ነው ያልኳችሁ? 25 ቀን ሆኖኛል። በነገራችን ላይ ከወደድኩ ጊዜው ይሮጣል፣ ለኔ ግን እየሮጣ አይደለም። ግን 25 ቀን ስር ትናንት የወለድኩኝ ነው የሚመስለኝ። እና በነገራችን ላይ በቃ ፏፏልን። ከዚህ በኋላ በቃ ማፍጠሪያ መስራት ነው እንግዲህ የሚቀራል። እና እንደምታዩት እኔም ስድት አልኩኝ። የዛሬው ቪዲዮ እንግዲህ ይመስላል። ደህና ሁኑልኝ። ባይ